ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንግዲህ የተለያዩ መረጃዎችን ይዣለሁ። እናንተም እንደምትጠብቁት በተለይ በተከዜ ቀጠና ያለውን አዲስ ሁኔታ የተመለከተ ዝርዝር መረጃዎችን ይዤ መጥቻለሁ። በዚህ ሰዓት ህወሓት አዲስ ግንባር እንደዚሁ የከባድ መሳሪያ ድብደባ ጀምሯል። አዲስ ውጊያ ከፍቷል። ይህንን አዲሱን ግንባር ጨምሮ በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተከዜ ቀጠና ውጊያ የከፈተው ህወሓት ዛሬ ደግሞ በአፋር ግንባር በከባድ መሳሪያ የታገዘ ድብደባ መጀመሩን የሚገልጽ መረጃ ወጥቷል። ይህንን ጨምሮ በተለያዩ አካባቢዎች ያሉ ህወሓት ነክ እና ከህወሓት ጋር በተያያዘ ያሉ መረጃዎችን እንዲሁም ደግሞ በአማራ ክልል በተለያዩ አካባቢዎች የፋኖን የውጊያ ውሎች የተመለከቱ መረጃዎችን በዚህ ሰዓት አሰናድቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ትላንትና በተደረገ ውጊያ የአርሚ አዛዥን ጨምሮ እንደዚሁ የተያዙ የህወሓት ታጣቂዎች ቁጥራቸው ከ30 በላይ ደርሰዋል። እነሱ በዚህ ሰዓት ያጋለጧቸው ጉዳዮች አሉ። ጓደኞቻቸው በሕክምና ጦት ከፍተኛ ሁኔታ ደም ፈሷቸው ህይወታቸው እያለፈ መሆኑንና ለወትሮ ይደረግ የነበረው የሕክምና ዝግጅትና ወታደራዊ ዘመቻ እንደዚሁ በዚህ ጊዜ ባለመደረጉ ያለውን አጠቃላይ ሁኔታ የተመለከተ የሚያጋልጧቸው ጉዳዮች አሉ። በአፋር የሚገኘው የትግራይ የሰላም ኃይል የተባለ የሚጠራው ታጣቂ ካምፕ ዙሪያ የተደረገ ያለውን የከባድ መሳሪያ ድብደባ ጨምሮ ሌሎች ዝርዝር መረጃዎችን ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በትግራይ ያለው አጠቃላይ ሁኔታም እንደዚሁ በተመለከተ የተለያዩ ሚዲያዎች እንደዚሁ ጥሪዎችን እያቀረቡ ነው የሚገኙት። እንዲሁም ደግሞ በትግራይ መሰረታቸውን አድርገው የሚንቀሳቀሱ የፖለቲካ ድርጅቶች በተመሳሳይ ለዓለም አቀፉ ማህበረሰብ፣ ለአውሮፓ ህብረት፣ ለተባበሩ መንግስታት ድርጅት፣ ለአሜሪካ፣ ለአፍሪካ ህብረትና ለፕሪቶሪያ የሰላም ስምምነት አደራዳሪ አካላት ግልጽ ደብዳቤ ጽፈዋል። በትግራይ ያለው አሳሳቢ ሁኔታ በትግራይ ባንኮች ዛሬ ስራ በዝቶባቸው ነው የዋለው። ወደ ትግራይ ከአዲስ አበባ የሚደረጉ በረራዎች መሰረዛቸው ይታወቃል። ይህንን ተከትሎ በትግራይ ያለው አጠቃላይ አሁን ሁኔታ ምን ይመስላል በሚለው ላይም እንደዚሁ ገላጭ መረጃዎችን ይዣለሁ። አብራችሁን ከቆያችሁ የምትሰሟቸው ይሆናል። መጀመሪያ እንግዲህ ከዚህ ጋር በተያያዘ ህወሓት የከፈተውን ጥቃት ተከትሎ በተለያዩ አካባቢዎች የሰራዊት ክምችትና የሰራዊት እንደዚሁ አዳዲስ የስምሪት ቀጠናዎች በተመለከተም እየወጡ ያሉ መረጃዎች አሉ። እነሱንም እንደዚሁ በዚህ ሰዓት የማደርሳችሁ ይሆናል። ከዚህ በዚህ ሰዓት እንግዲህ ወደ ግንባር መረጃዎች ሲሄድ ወደ ፋኖ የግንባር መረጃዎችን ነው የማደርሰው። በማዕከላዊ ጎንደር ያገኘሁትን መረጃ ነው የማስቀድመው። በማዕከላዊ ጎንደር ዞን በምስራቅ ደንቢያ ምስራቅ በለሳ የወረዳውን ፋኖ ተቆጣጥሯል። ፋኖ ወረዳውን ከተማ የተቆጣጠረው ያለምንም ውጊያ ሲሆን መከላከያ፣ የብልጽግና ባለስልጣናት እንደዚሁ የሚሊሻ የፖሊስ ኃይሎች ከተማውን ለቀው ወጥተዋል። ከህወሓት ጥቃትን ምክንያት በማድረግ የአካባቢው ኃይል ወደ አንድ አካባቢ ማዕከላት የተሰባሰበ እንደሆነ የሚያሳዩ መረጃዎች ወጥተዋል። ወረዳውን ለቆ ወጥቶ ፋኖ ወረዳውን ተቆጣጥሯል። ማዕከላዊ ጎንደር ምስራቅ በለሳ ወረዳ አርባያ ከተማን መከላከያ ለቆ ሲወጣ ፋኖ የወረዳውን ዋና ከተማ ተቆጣጥሯል። የብልጽግና ባለስልጣናት ሚሊሻ፣ ፖሊስ ጨምሮ ለቀው ወደ ምዕራብ በለሳ ጓላ ሄደዋል ነው የተባለው። ላሊበላ ከተማ እንደዚሁ ፋኖ በፈጸመው የቦምብ ፍንዳታ የወታደራዊ አዛዥና የብልጽግና ባለስልጣናት እንደዚሁ ጉዳት ደርሶባቸዋል። በላሊበላ ከተማ በተፈጸመው የቦምብ ፍንዳታ ነው ይሄ ጉዳት እየደረሰው። ፋኖ በፈጸመው የቦምብ ፍንዳታ የወረዳው አስተዳዳሪ እና የመከላከያ አዛዦች ሙትና ቁስለኛ ሆነዋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ እንደገለጸው በላሊበላ ከተማ ጥር 20 ትላንትና አመሻሹን ማለት ነው በአንድ መዝናኛ ቤት ላይ በተፈጸመ የቦምብ ፍንዳታ ነው ይሄ ጉዳት እየደረሰው። እንግዲህ በፋኖ የሰርጎ ገቦች በተፈጸመው የቦምብ ፍንዳታ የመከላከያ አዛዥ ወዲያውኑ ሲሞት የወረዳውን አስተዳዳሪ ጨምሮ ሌሎች ጥበቃዎችና አጃቢዎች እንዲሁም ደግሞ የመከላከያ አባላትም እንደዚሁ ከባድና ቀላል ቁስለኛ ሆነው ወደ ሕክምና ማዕከላት ገብተዋል። የቦምብ ፍንዳታው የወረዳው አስተዳዳሪ ላይ ከባድ ጉዳት አድርሷል። የወረዳው አስተዳዳሪ በላሊበላ በሚገኘው ሆስፒታል የመተንፈሻ ቀዶ ሕክምና የተደረገለት ሲሆን አሁን በጽኑ ህሙማን ውስጥ ይገኛል። ከባድ ቁስለኛ እንደሆነ ነው። ሌሎችም እንደዚሁ ኃላፊነታቸው ያልታወቁ ወታደራዊ አዛዥና ሌሎች እንደዚሁ ሞትና ቁስለኛ መሆናቸው ተገልጿል። ሌላው መረጃችን እንደዚሁ በአማራ ክልል ባለው አጠቃላይ ሁኔታ የሚሊሻ አባላት እየፈጸሙት ያለው ግፍና በደል ከዕለት ወደ ዕለት እንደዚሁ እየጨመረ ሄዷል የሚለው ነው። ለዚህ ማሳያ እንዲሆን እንግዲህ የሚሊሻ አባላት ከሚፈጽሟቸው ጭካኔ ተግባራት መካከል
በተለያዩ አካባቢዎች እንግዲህ የፋኖ ቤተሰቦች ናቸው በሚል እንደዚሁ ንብረት ያቃጥላሉ፣ ሰዎችን ይረሽናሉ፣ ንብረት ያወድማሉ። ከደብረ ታቦር ዙሪያ የወጣው መረጃ እንደሚያሳየው በክምር ድንጋይ የፋኖ ቤተሰቦች ናቸው የተባሉ ሰላማዊ ሰዎች በርካታ ሰዎች ታስረዋል፣ ቤቶች ተቃጥለዋል፣ ንብረት እንደዚሁ እንዲወድም ተደርጓል። በተመሳሳይ በወልዲያ ዙሪያ ደግሞ ሰላማዊ ሰዎች እና የሃይማኖት አባቶች ጭምር ጨምሮ በሚሊሻ ተገድለዋል ወይም ደግሞ ተረሽነዋል የሚሉ መረጃዎች ወጥተዋል። ሸዋ በአጣዬ ዙሪያ እንደዚሁ 31 ህፃናትን እና አሮጊት እናቶችን ጨምሮ የፋኖ ቤተሰብ የተባሉ ሰዎች እንደዚሁ መታሰራቸውን የሚገልጹ መረጃዎች ወጥተዋል። ከታሰሩት ውስጥ እንግዲህ እድሜያቸው ከ14 ዓመት በታች የሆኑ ታዳጊዎች ጭምር ይገኙበታል። እነዚህ እንግዲህ የፋኖ ቤተሰቦች ናቸው በሚል ነው ሚሊሻ ይህንን እያደረገ ያለው። በተለይ የሚሊሻ ኃይል በአንዳንድ አካባቢዎች ላይ የኃይል ሚዛን ብልጫ አግኝቻለሁ ብሎ ሲያስብ የሚፈጽማቸው ጭካኔዎች ለዚሁ ወደር የላቸውም። በዚህ ምክንያት እንግዲህ በርካቶቹ ለዘመናት ያፈሩትን ሀብት ንብረት እንዲሁም ደግሞ አንድ ህይወታቸውን እያጡ መሆኑ ነው የተገለጸው። ይህ እንግዲህ በእነዚህ አካባቢዎች የወጣው መረጃ ይህን አለ እንጂ በሁሉም አካባቢዎች ሚሊሻ የሚፈጽመው ይህንን አጠቃላይ ሁኔታ ነው። ወደ ሌሎች መረጃዎች ሲሄድ እንግዲህ መከላከያ ከህወሓት ወረራ ጋር በተያያዘ መከላከያ በአንዳንድ ቦታዎች ወታደራዊ ስምሪትና የኃይል ክምችት እያደረገ መሆኑን የሚገልጹ መረጃዎች ወጥተዋል። በሰሜን ወሎ በተለይ ከራያ አላማጣ ከኮረምና ከትዩ አካባቢዎች አንጻር በዚህ አካባቢ ከፍተኛ የኃይል ክምችት እየተደረገ ሲሆን ቆቦ፣ ጉባላፍቶ፣ ወልዲያ አካባቢ የራያ ቆቦ የስድስቱም ወረዳ ሚሊሻዎች፣ የሰሜን ወሎ ዞን ሚሊሻዎች ፖሊስ እንዲጠረነፍ እና ልዩ ኃይል የአማራ አድማ ብተናም ወደ አካባቢው እንዲከማች እየተደረገ መሆኑን የወጡ መረጃዎች ያሳያሉ። ከኮረምና አላማጣ የወጣው የፌዴራል ፖሊስና መከላከያም እንደዚሁ በጮቢበር ተብሎ የሚጠራው አካባቢ እንደዚሁ ትላንትና 9 ሰዓት ጀምሮ እንግዲህ ከሌሊቱ ማለት ነው በዚህ አካባቢ የኃይል ክምችቱና ማረፊያውን አድርጓል። ህወሓት ዛሬ ደግሞ የተለያዩ ወታደራዊ እንቅስቃሴዎችን እያደረገ ነው። ከዛ በፊት አላማጣ አካባቢ ያሉ መረጃዎችን ወደ እናንተ ላድርስ። ህወሓት ትላንትና እንግዲህ ሙሉ በሙሉ አላማጣ ከተማን ከተቆጣጠረ በኋላና ኮማንድ ፖስቱ ለቆ ከወጣ በኋላ በከፍተኛ የሆነ የጅምላ አፈሳ እያደረገና የጅምላ አፈሳውን አጠናክሮ መቀጠሉን የሚገልጹ መረጃዎች ናቸው የወጡት። በዚህ እንግዲህ በጅምላ አፈሳው በርካታ ሰዎች ታፍሰው ተወስደዋል። እስካሁን ድረስ የደረሱበት ያልታወቀ አለ። ግልጽ የሆነ ቂም በቀል ነው እየተፈጸመ ያለው። አማራንን ስትሉ ነበረ፣ አማራንን ብላችኋል። ስለዚህ አማራ ከሆናችሁ አማራ ይድረስላችሁ በሚል እንደዚሁ ቅስምን በሚሰብሩ ንግግሮች ጭምር ነው የህወሓት ታጣቂዎች ሰዎችን እያፈሱ ያሉት። ሌሎቹም ወደ ቆቦ በርካታ ሰዎች በሺ የሚቆጠሩ ሰዎች እንደዚሁ ተፈናቅለዋል። በቆቦ ደግሞ የመከላከያ አካባቢው አዛዥ ለምን መጣችሁ በሚል እንደዚሁ ጫና እያደረገ ነው የሚገኘው። ከጅማ ወይም ደግሞ ከጋምቤላ መጥቶ ለአንተ አይሞትልህም ለምን እዛው አትሞትም በሚል የአካባቢ ተወላጅ ነው። በነገራችን ላይ ይሄ ጄኔራል የቆቦ አካባቢ ተወላጅ ነው ይሄንን እየተናገረ ያለው። እንግዲህ በርካታ ሰዎች በሌሊት ከመከላከያ ጋር ሲያመልጡ፣ አብዛኞቹ ደግሞ መንገድ ከተዘጋ በኋላ በቤት ለቤት አፈና በህወሓት አሁን ተይዘው ተወስደዋል። አላማጣ የመከላከያ ካምፖችን የተቆጣጠሩት የህወሓት ታጣቂዎች 3 ቦታዎች ላይ የኮንሴንትሬሽን ካምፕ አድርገው የከተማዋን ነዋሪዎች እያፈሱ እያሰሩ ነው። አማራንን ትላላችሁ በሚል እስከዚህ ሰዓት ድረስ ምናልባት የመረጃ እየተላለፈ ያለበትና እናንተ የምትሰሙበት ሰዓት ግምት ውስጥ አስገብታችሁ ልትገነዘቡ ትችላላችሁ። እስከዚህ ሰዓት ድረስ በርካታ ሰዎች ታፍሰው ተወስደዋል። አላማጣ ቴክኒክና ሙያ ኮሌጅ ትልቁ ቦታ ነው። በርካታ ሰዎች የታሰቡበት መሆኒ ተብሎ የሚጠራው አካባቢ ወደ ራያ መሆኒም ወደ ወታደራዊ ካምፐስ 3 ተሽከርካሪዎች ሰዎች ተጭነው ተወስደዋል። አላማጣ ከተማ ታዳጊዋ ተብሎ የሚጠራው ትምህርት ቤትም እንደዚሁ ቤት ለቤት እየዞሩ ያፈሷቸውን ሰዎች በጅምላ አስረዋል። አላማጣ መውጫ ኬላዎች እንዲዘጉ ተደርጓል። እንግዲህ ስጋት የገባቸው ሰዎች ተፈናቅለው ቆቦ ገብተዋል። ህወሓት ወደ ቆቦ ሰዎች እንዳይፈናቀሉ መንገዶችን ዘግቷል። ዛሬ እንግዲህ ሙሉ በሙሉ ከአላማጣ ወደ ቆቦ የትራንስፖርት እንቅስቃሴ ሙሉ በሙሉ ቆሟል። ከአላማጣ ወደ ዋጃና ከአላማጣ ወደ ኮረምም እንደዚሁ የነበሩ እንቅስቃሴዎች ከሞላ ጎደል ቆመዋል። ወደ ኮረም እንቅስቃሴዎች ቢኖሩም የህወሓት ታጣቂዎችን የያዙ እንጂ እንደቀድሞው የትራንስፖርት እንቅስቃሴ የለም ነው የተባለው። ይህ በእንዲህ እንዳለ እንግዲህ በዚህ ቀጠና ህወሓት አዲስ ግንባር ከፍቷል። ህወሓት ዛሬ በአፋር ግንባር ነው ጥቃት የከፈተው። ህወሓት አዲስ ግንባር ከፍቷል። መጠነ ሰፊ ዝግጅት ሲያደርግበት በነበረው የራያ አፋር ግንባር ህወሓት ዛሬ ከቀኑ 8 ሰዓት ከ20 ጀምሮ የከባድ መሳሪያ ድብደባ እያደረገ መሆኑን
ከአካባቢ የወጡ መረጃዎች ያሳያሉ። እንግዲህ ሰሞኑን እንደምታስታውሱና ተደጋግሞ እንደተዘገበው በራያ ቀጠና በራያ ግንባር በ5 አቅጣጫዎች የህወሓት ታጣቂዎች መጠነ ሰፊ ወታደራዊ ስምሪትና ዝግጅት እያደረጉ እንደነበር ይታወቃል። ከዛ ባሻገር ደግሞ በሁለት ቦታዎች ላይ እንደዚሁ የአፋር የተባባሪ ኃይሎች የታጣቂ አዛዦች እንዲሁም ደግሞ ከአፋር ታጣቂዎች ጋር ውይይቶች መደረጋቸው ይታወቃል። ይሄ እንግዲህ ከዝግጅቶቹ መካከል ማሳያዎቹ ናቸው። ይሄ ከሆነ በኋላ ነው ዛሬ እንግዲህ የበራያ መሆኒ የአፋር ግንባር ህወሓት ከቀን 8 ሰዓት ጀምሮ የከባድ መሳሪያ ድብደባ እያደረገ ያለው። የከባድ መሳሪያ ድብደባው እየተደረገ ያለው ሀራ መሬት ወይም ደግሞ የትግራይ የሰላም ኃይል ተብሎ በሚጠራው ታጣቂ ካምፕ አቅራቢያ በሚገኙ አካባቢዎች ነው ድብደባው የተጀመረው። እንግዲህ ዛሬ ከቀኑ 8 ሰዓት ከ20 ገደማ ነው በአፋር ክልል በመጋሌ ወረዳ በአራት ቦታዎች ላይ ድብደባ መፈጸሙን የመረጃ ምንጮች ገልጸዋል። በተለይ ቶንሳ ተብሎ የሚጠራው ቀበሌ በሚገኙ 3 ቦታዎች ላይ በተፈጸመ የሞርተር ድብደባ በሰላማዊ ሰዎች ጭምር ጉዳት መድረሱ ነው እየታወቀው። ከሁለት ወራት በፊት በተመሳሳይ በዚህ ቀጠና የህወሓት ታጣቂዎች የከባድ መሳሪያ እና የቡድን መሳሪያ ድብደባ አድርገው እንዲሁም ደግሞ በመከላከያ በኩል የድሮን ጥቃት ተፈጽሞ ጉዳት መድረሱና ጉዳዩ መነጋገሪያ መሆኑ ይታወቃል። አሁን ዛሬ ወደ ቶንሳ ቀበሌ ነው እንግዲህ በመዝለቅ በ6 አካባቢዎች ለዚሁ ድብደባ እያደረገ ያለው ህወሓት። የድሮን ጥቃት ከተፈጸመ በኋላ ባለፈው የህወሓት ታጣቂዎች ለቀዋቸው ወጥተው የነበሩትን አካባቢዎች አሁን የከባድ መሳሪያና የኃይል እንቅስቃሴ እያደረጉበት እንደሆነ ታውቋል። እስከዚህ ሰዓት ድረስ በቲፒኤፍ ወይም ደግሞ የትግራይ የሰላም ኃይል እየተባለ በሚጠራው ቡድን በኩል ለተፈጸመው የከባድ መሳሪያ ድብደባ ያጸፋ ምላሽ ስለመሰጠቱ የታወቀ ነገር የለም። በዚህ ግንባር ያለው አጠቃላይ አሁን ሁኔታ ይህንን ነው የሚመስለው። ወደ ጠለምት ቀደም ብሎ እንግዲህ በዚህ ግንባር በአፋር ግንባር እንደዚሁ የድሮንና የአየር ኃይል አሰሳ ሲደረግ እንደነበር የሚገልጹ መረጃዎች አሉ። አሁን አመሻሹ እንደዚሁ ወደዚህ ወደ ራያ መሆኒ ግንባር የድሮን ቅኝት መኖሩ ተገልጿል። ምናልባት ይህ መረጃ ከተላለፈ ወይም ደግሞ እየተላለፈ ባለበት ሰዓት ሌላም ጥቃት ተፈጽሞ ሊሆን ይችላል። ለማንኛውም ሁለተኛ ዙር የድሮን አሰሳና ቅኝት በዚህ ቀጠና መኖሩን የዓይን እማኞች ገልጸዋል። ወደ ጠለምት ግንባር ከዚህ ጋር በተያያዘ ሁለት መረጃዎችን ላስከትል። በዚህ በራያ መሆኒ ግንባር እንግዲህ የህወሓት ታጣቂዎች ዛሬ ይህን ድብደባ ከማድረጋቸው ቀደም ብሎ የቀድሞው የአፋር ክልል ፕሬዚዳንት ስዩም ሀጂ ታጣቂዎች ወደዚህ አካባቢ እንዲጠጉ ተደርጓል። የታጣቂዎቹን ብዛት በተመለከተ ከ263 በላይ እንደሆነ የሚገልጹት የመረጃ ምንጮች ጥር 17 ደግሞ በወታደራዊ አዛዦች የአፋር ታጣቂ ኃይሎች አዛዦች ከህወሓት ወታደራዊ ዘመቻ አዛዥ ጀነራል ጀነራል ጆን መዲድ ጋር ስብሰባ ማድረጋቸው ተገልጿል። በትላንትናው ዕለት በተቃራኒው የትግራይ የሰላም ኃይሎች የሚባለው የታጣቂ ቡድን መሪዎች ከአፋር የጸጥታ መሪዎች ጋር በዚህ ጉዳይ በህወሓትን በተመለከተ የጋራ ስብሰባ ስለማድረጋቸውና የጋራ ስምሬት ስለመውሰዳቸው የሚገልጹ መረጃዎችም አብረው ወጥተዋል። ወደ ጠለምት ግንባር ስንሄድ እንግዲህ ላለፉት 4 እና 3 ቀናት በዚህ ግንባር እየተደረገ ያለውን አጠቃላይ ሁኔታ በተመለከተ ተከታታይ መረጃዎችን እያደረስኳችሁ ነው። አሁን በዚህ ሰዓት በዚህ ግንባር ምን አለ የሚለውን በተመለከተ አሁናዊ መረጃው ይህንን ይመስላል። በጠለምት ግንባር በተደረገው ውጊያ የደረሰ ቁሳዊና ወታደራዊ ኪሳራ መታወቁን የወጡ መረጃዎች ገልጸዋል። በተለይ በምስራቅ ጠለምት ደገብራይ ተብሎ በሚጠራ ግንባር በተደረገው ውጊያ የአርሚ አመራር የሆነ አንድ የህወሓት ታጣቂዎች ከፍተኛ አመራር እና 26 ታጣቂዎች እጅ መስጠታቸው ነው የታወቀው። ቀደም ብለውም እንደዚሁ 3 እጅ የሰጡ አሉ። በአጠቃላይ ከ31 በላይ የአርሚ አዛዡን ጨምሮ 26 ታጣቂዎች እና የአርሚ አዛዡ እጅ እንደሰጡ ታውቋል። ይሄ የሆነው ትናንትና ጥር 9 ከቀኑ 9 ሰዓት ላይ ነው። ከምርኮኞቹ የተገኙ መረጃዎች ደግሞ የሚከተለውን ያሳያሉ። ከምርኮኞቹ የተገኙ መረጃዎች እንደሚያሳዩት የአርሚው ኃይል ውስጥ 50 በላይ ሙት እና ቁጥራቸው ያልታወቀ ቁስለኛ ስለመሆናቸው ነው እንግዲህ እነዚህ እጅ የሰጡት እየገለጹት ትናንትና በነበረው ውጊያ። ከዚህ ጋር በተያያዘ ዛና ተብሎ በሚጠራ ቦታ ላይ በርካታ የህወሓት ታጣቂ ቁስለኞች ተከማችተው ይገኛሉ። በቂ ሕክምና አላገኙም ሲሉ ነው ምርኮኞቹ የተናገሩት። በእነዚህ እንግዲህ ታጣቂዎቹ በቂ ሕክምና ባለመግኘታቸው ህይወታቸው እያለፈ ነው። በቀድሞ ከዚህ በፊት ህወሓት በሚያደርጋቸው ዘመቻዎች ቢያንስ ወታደራዊ ዝግጅት ሲደረግ የሕክምና ቡድን ዝግጅትና የአስቸኳይ የነፍስ አድን ቡድን ስምሪት ያደርግ ነበረ።
ጥር 20 በነበረው ውጊያ ግን ይሄ ባለመሆኑ በሕክምና እጦት ምክንያት በርካታ ታጣቂዎች ከቆሰሉ በኋላ ህይወታቸው አልፏል። ቁስለኞቹ መካከል መትረፍ የሚችሉ የነበሩ ቢሆንም በ24 ሰዓት ውስጥ ምንም አይነት ድጋፍ ባለማግኘታቸው ደም እየፈሳቸው ህይወታቸው ያለፈ መኖሩን ሰምተናል ሲሉ ነው ምርኮኞች የገለጹት። በዚህ ሰዓት ዛና የተባለ ቦታ በቁጥር ያልታወቁ የበርካታ የህወሓት ታጣቂ ቁስለኞች ሕክምና እርዳታ ሳያገኙ እንዳሉ ታውቋል። እንግዲህ በዚህ ቀጠና ያለው ነው። በሁለት ቀናት ውጊያ እንግዲህ ከዚህ በፊት ሌተናል ኮሎኔል ወልደ ሩፋኤልን፣ ሻለቃ ገብረ ሊባኖስን ጨምሮ 4 አርሚ አዛዦች እጅ መስጠታቸው ይታወቃል። በዚህ ግንባር ጠለምት ዛሬ አጠቃላይ ያለው ሁኔታ ምን ይመስላል የሚለውን በተመለከተ የመረጃ ወደ እናንተ እየተላለፈ እስካለበት ሰዓት ድረስ ዛሬ ማለዳ ከነበረው ወታደራዊ ስምሪትና እንቅስቃሴ ውጭ የተለየ ነገር የለም። በጠዋት በነበረው እንቅስቃሴ ግን የህወሓት ታጣቂዎች የያዟቸው ቦታዎች እንዳሉ ታውቋል። እነዚህ አዳዲስ ቦታዎች ናቸው። ከበፊት ያልያዟቸው ቦታዎች ዋዘቦ በምስራቅ ጠለምት፣ መሰላል ሚካኤል፣ ስልባጣ ጨርቆስ፣ ድላምባ፣ ሰራሪ እንዲሁም ደግሞ ምንጭራ 30 ጎላ ተብሎ የሚጠራ ቦታ ነው። እንግዲህ እነዚህ ቦታዎች አሁንም 5 ቦታዎችን የህወሓት ታጣቂዎች እንደያዙ እንደሆነ ታውቋል። አንዳንዶቹ ትላንትና ውጊያ የተደረገባቸውም ጭምር እንደሆኑ ነው የታወቀው። በጠለም ዛሬ ማለዳ ከነበረው እንግዲህ ከዚህ ወታደራዊ እንቅስቃሴ በኋላ ከሽሬ ተጨማሪ ኃይል መንቀሳቀሱን ነው በህወሓት በኩል የታወቀው። በመከላከያ በኩልም ከደባርቅ ወደ ተከዜ ቀጠና ተጨማሪ ኃይል ተንቀሳቅሷል። በአጠቃላይ በሁሉም የጠለምት ወረዳዎች ዛሬ ያለው ሁኔታ ሲታይ ዛሬ ከሰዓት በኋላ በተለይ ተኩስ ሙሉ በሙሉ ቆሟል። ሁሉም ነገር ባለበት ነው ያለው። የሁሉም ጠለምት ወረዳዎች የማይጠብሪ ከተማን ጨምሮ የምስራቅና የምዕራብ ጠለምት ሚሊሻዎች እንዲጠረነፉ ጥሪ ቀርቧል። ስብሰባ መደረጉ ነው የታወቀው። ነገ ደግሞ ማይጠብሪ ዲማን ከተሞችን ጨምሮ በተለያዩ አካባቢዎች የህወሓትን ወረራ የሚያወግዝ ሰልፍ እንዳለም እንደዚሁ የመረጃ ምንጮቹ ገልጸዋል። በትግራይ ከተሞች ያለው አጠቃላይ ሁኔታ ምን ይመስላል የሚለውን ስንመለከት በትግራይ ከተሞች እንግዲህ 2 አይነት ክስተቶች ናቸው ያሉት። አንደኛው ወታደራዊ አፈሳ እየተደረገ ሲሆን ሁለተኛው ደግሞ ማህበራዊ ቀውስ መከሰቱን የሚያሳዩ ናቸው። ከወታደራዊ አፈሳውና ከግዳጅ ወታደራዊ አፈሳ ባሻገር በትግራይ የተለያዩ ከተሞች ከጥሬ ገንዘብ ከባንክ ለማውጣት በየባንኮቹ ከፍተኛ ሰልፎችና ትልልቅ ሰልፎች ዛሬ ይታዩ ነበረ። ከህዝቡ ከፍተኛ ጭንቀት ውስጥ ገብቷል። ድባቡ እጅግ አስፈሪ ነው የሚሉ መረጃዎች ናቸው እየወጡ ያሉት። ይህንን እና ተዛማጅ ጉዳዮችን በተመለከተ በመቀሌ ከ2000 ብር በላይ ባንኮች ጥሬ ገንዘብ እየሰጡ አይደለም። ጥሬ ገንዘብ የሌለባቸው ባንኮችና ጥሬ ገንዘብ ሙሉ በሙሉ የተቋረጠባቸው የትግራይ ከተሞች መኖራቸውም ታውቋል። ዛሬ አንዳንድ የግል ባንኮች ከ50 ሺህ ብር ጠዋት አካባቢ ይሰጡ ነበረ። እኩለ ቀን ላይ 10 ሺህ ብር፣ አመሻሹን ደግሞ 2000 ብር ይሰጡ ነበረ። ከዛ በኋላ ግን ሲስተም የለም በሚል ጥሬ ገንዘብ ደንበኞች ከባንክ እንዳያወጡ ሆነዋል። እንግዲህ በነዋሪዎች ላይ ከፍተኛ ስጋት ፈጥሯል። በዚህ እና በተያያዥ ጉዳዮች ላይ ስጋት ያላቸው የትግራይ ተቃዋሚዎች ለዓለም አቀፉ ማህበረሰብ እና ለደቡብ አፍሪካ አደራዳሪ ቡድን አሁን ደብዳቤ ጽፈዋል። ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረት፣ ለአውሮፓ ህብረት፣ ለአሜሪካ የውጭ ጉዳይ መስሪያ ቤት የትግራይ የተቃዋሚዎች በጻፉት ደብዳቤ በህወሓትና በፌዴራል መንግስት መካከል ያለው ጦርነትና ውጥረትን ተከትሎ ዓለም አቀፉ ማህበረሰብ አስቸኳይ ጣልቃ እንዲገባ እና ውጥረቱ እንዲረግብ ነው ተማጽኖ እያቀረቡት። ለአሜሪካ የውጭ ጉዳይ ሚኒስትር፣ ለአውሮፓ ህብረት፣ ለአፍሪካ ህብረት፣ ለተባበሩት መንግስታት ድርጅት እና ለሌሎች ተቋማት በቀረበው ደብዳቤ የደቡብ አፍሪካዊ ሰላም ስምምነት ተጥሶ የትግራይ ህዝብ አሁንም ወደ ከፋ ቀውስ ውስጥ ሊገባ መሆኑን ግምት ውስጥ በማስገባት አስቸኳይ ጣልቃ ገብነት በማሳየት ይህን ጦርነት እንዲያቆሙ ጥሪ አቅርበዋል። እንግዲህ በዚህ በህወሓት ጋር በተያያዘ ያለው እንቅስቃሴ ይሄ ሲሆን ወደ ደደቢት ወደ ወልቃይት ግንባርም እንደዚሁ ከሰዓት በኋላ አዲስ እንቅስቃሴዎች አሉ። የድሮን ቅኝቶችና ስምሪቶች መኖራቸውንም የሚገልጹ መረጃዎች ወጥተዋል። ዛሬ ከሰዓት በኋላ ከሽሬ ወደ ደደቢት በወልቃይት ደጋማው አካባቢ በሚወስደው ዋናው መንገድ ወደ ተከዜ ቀጠና በርካታ ኮንቮዮች በተሽከርካሪ ተጨማሪ ታጣቂዎች ተጭነው ወደ ተከዜ ቀጠና ሲጓጓዙ እንደነበር የወልቃይት የመረጃ ምንጮች ገልጸዋል። ከሽሬ ወደ ደደቢት ወታደራዊ ኮንቮዮች እንደተንቀሳቀሱ ሲገለጽ ጠዋት አካባቢ በዚህ ቀጠና
ሁለት ዙር የድሮን ቅኝት እንደነበረ ነው የተገለጸው። ይህንን ተከትሎ በወልቃይት በአራቱም አቅጣጫዎች በሱዳን፣ በሽራሮ፣ በደደቢት፣ በወልቃይት ስኳርና እንዲሁም ደግሞ በአርማደጋ አካባቢ ያሉ ውጥረቶች እንደዚሁ ቀጥለዋል። በጠለምት ያለው ጉዳይ ግን ዛሬ ከሞላ ጎደል ተኩስ ቁሟል። እንግዲህ ያሉ መረጃዎች ለዚህ ሰዓት እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። ተዛማጅ መረጃዎችን በብዛትና በስፋት ይዤ እመለሳለሁ። ስለተከታተላችሁ በእጅጉ አመሰግናለሁ። ሀሳብ አስተያየቶቻችሁን እያደረሳችሁኝ አብራችሁ ስለቆያችሁ በእጅጉ የማመሰግነው።